እስራኤል ተንቀጠቀጠች። ቴል አቪቭ ዛሬ መላው ዓለም ሊሰማው የማይፈልገውን ያንን አስፈሪ ቃል ተጠቅመዋለች፣ ኒውክሌር የሚለውን። ተመልካቾችም የእስራኤል የጦር ጀነራሎች ዛሬ በሰጡት መግለጫ የኢራን ሚሳኤል ናዳ የሚያደርሰው ውድመት ከትንሽ የኒውክሌር መሳሪያ ጋር እኩል ነው ሲሉ በይፋ አስታውቋል። ይህ ተራ ማስፈራሪያ አይደለም። እስራኤል የኢራን ግንባር ለሕልውናዬ ቁጥር 1 አደጋ ነው ብላም አምናለች። ይባስ ብሎ ደግሞ እስራኤል ከዚህ ቀደም የኢራንን የሚሳኤል ፋብሪካዎችን አውድሜያለሁ ብላ የነገረችን ታሪክ ዛሬ ውሸት ሆኖ ተገኝቷል። ኢራን በእርግጥም ኒውክሌር መሰል ውድመት የሚያደርሱ ሚሳኤሎችን ታጥቃለች የሚለው ጥያቄም ተነስቷል። እስራኤልስ አላጠፋዋቸውም ብላ በይፋ ለማመን ለምን ተገደደች? በመካከለኛው ምስራቅ ሰማይ ስር እየተዘጋጀ ያለው ያ ታላቁ ፍንዳታ መቼ ይሆን? ዛሬ በዚህ ሰፊ ዘገባችን በእስራኤልና በኢራን መካከል ያለውን ሚስጥር መጋረጃን እንቀዳለን። በተያዘ ሰበር ዜናም በዓለም ላይ ማንም ሊነካቸው የማይደፍራቸው የኒውክሌር ጦር መሣሪያ ተሸካሚዎቹና የአሜሪካ የኩራት ሲሆኑት ቶማሃውክ ሚሳኤሎች ዛሬ በናይጄሪያ መሬት ላይ ተዘርረዋል። እነዚህ ተራ ሚሳኤሎች አይደሉም። አሜሪካ የምትኩራራባቸው የረጅም ርቀት ተወንጫፊዎች ናቸው። ተመልካቾችም ዛሬ የምነግራችሁ ታሪክ ስለ አንድ ተራ ወታደራዊ ግጭት አይደለም። ዛሬ የምነግራችሁ አሜሪካ ክርስቲያኖች ተጠቅተዋል በሚል በቁጣ ያስወነጨፈቻቸው 3 ግዙፍ ሚሳኤሎች ናይጄሪያ ላይ ሲደርሱ አልፈነዳም ብለው በዝምታ መሬት ስለመቁረጣቸው ነው። እነዚህ ሚሳኤሎች ሳይፈነዱ መቅረታቸው ዋሽንግተንን በድንጋጤ ናይጄሪያን በኩራት ሩሲያና ቻይናን ደግሞ በሳቅ አንፈራፍሯቸዋል። አሜሪካ የምትመካበት ቴክኖሎጂ ለምን ከሸፈ? ናይጄሪያስ ያልፈነዱትን እነዚህን የኒውክሌር ተሸካሚ ሚሳኤሎች ለምን አልመልስም አለች? በስተጀርባ ያለው የታላላቅ አገራት ሚስጥራዊ ቴክኖሎጂ ጦርነትስ ምንድን ነው? ዛሬ የዓለምን ወታደራዊ ኃይል አሰላለፍ የሚቀይረውን ይህንን ጉድን በዝርዝር እንፈትሻለን። እንግዲህ አሜሪካ ቶማሃውክ ስታዘንብ እኛ ደግሞ የመረጃ ናዳ ይዘንላችሁ መጥተናል። ወደ ዝርዝር ከመግባታችን በፊት ግን ያችን ሰብስክራይብ ምልክትን ተጫኗት። ለምን መሰላችሁ? የእኛ መረጃ እንደ አሜሪካው ሚሳኤል ሳይፈነዳ አይቀርም። ሁሌም ኢላማውን የጠበቀ ነው። ላይክ በማድረግ መረጃው ለብዙዎች እንዲደርስ የሚያደርጉልን መልካም ቆይታም። እስራኤል ያልተጠበቀውን መርዶ አፈነዳችው። ኢራን የታጠቀችው መሳሪያ አውዳሚ መሆኑን አረጋገጠች። እስራኤል ዛሬ ባወጣችው መግለጫ የኢራንን የባሊስቲክ ሚሳኤል ጥቃት እጅግ አሳሳቢ ስትል ፈርጀዋለች። እስራኤል እንደምትለው ከሆነ ኢራን በአንድ ጊዜ የምታዘንባው የሚሳኤል ናዳ የሚያደርሰው ውድመት ከትንሽ የኒውክሌር መሳሪያ ጋር የሚመጣጠን ሊሆን ይችላል። እዚህ ጋር ልብ በሉ። እስራኤል ኒውክሌር ያለችው ጥቃቱ የሚያደርሰውን የውድመት መጠን ለመግለጽ እንጂ ሚሳኤሎቹ በእርግጥም የኒውክሌር ራስ ተሸክመዋል ማለት አይደለም። ይሁን እንጂም የእስራኤል ወታደራዊ ግምገማዎች አሁን ላይ የኢራን ግንባር ለእስራኤል ሕልውና ቁጥር 1 ስትራቴጂያዊ ፈተና መሆኑን በይፋ አምነዋል። እንግዲህ እስራኤል ኒውክሌር የሚመስል ውድመት እያለች ስታስጠነቅቅ፣ እኛ ደግሞ ኒውክሌር የሚመስል መረጃም ይዘንላችሁ መጥተናል። መረጃው በወቅቱ እንዲደርሳችሁ ያችን ሰብስክራይብ ምልክት አሁኑኑ ተጫኗት። እስራኤል ባደረገችው የቅርብ ጊዜ ጥቃት የኢራንን የሚሳኤል ክምችትም ሆነ የማምረቻ ማዕከላትን ማጥፋት አለመቻሏን በይፋ አምናለች። ይህ ማለት የኢራን የሚሳኤል አቅም አሁንም እንደነበርና ለጥቃት ዝግጁ መሆኑንም ያሳያል። ሁኔታው እጅግ አስጊ በሆነበት በዚህ ሰዓትም መላው ዓለም የእስራኤልን ቀጣይ እርምጃን በጉጉት እየጠበቀ ነው። እስራኤል የኢራን ባሊስቲክ ሚሳኤሎችን ከኒውክሌር ጋር ያነጻጸረችው በምክንያት ነው። የኢራን የቅርብ ጊዜ ሚሳኤሎች እንደ ፋታ ዋንና ከኤበርሽካን አካባቢ አየርን ሰብረው ሲወርዱ ያላቸው ፍጥነት ከድምፅ ፍጥነት በ10ና 15 እጥፍ ይበልጣል። ይህ ፍጥነት ሚሳኤሉ ፈንጂ ባይኖረው እንኳን መሬት ሲመታ የሚፈጥረው ንዝረትና ፍንዳታ የመሬት መንቀጥቀጥ ያህል አውዳሚ ነው። እስራኤል የፈራችው አንድ ሚሳኤል ሳይሆን በመቶዎች የሚቆጠሩ ሚሳኤሎችን በአንድ ጊዜም ሲተኮሱ ነው። ይህ ጥቃት የአይረን ዶምን እናም የአሮ መከላከያ ሲስተሞችን ኦቨርሎድ በማድረግ ጥቂቶቹ ሚሳኤሎች ከተማ ውስጥ ቢገቡም የሚያደርሱት ጉዳት ከትንሽ ኒውክሌር ጋር ይመሳሰላል። እስራኤል በቅርቡ በኢራን ላይ ጥቃት ሰንዝራም ነበር።
ነገር ግን አሁን የሚወጡ መረጃዎች እንደሚያሳዩት ኢራን አብዛኛውን የሚሳኤል ማምረቻና ማከማቻ ቦታዎቿን ከመሬት በታች እስከ 500 ሜትር ጥልቀት ባላቸው የሚሳኤል ከተሞች ውስጥ ነው ያደረገቻቸው። እስራኤል እነዚህን ዋሻዎች ለመስበር የሚያስችል በንከር ቡስተር ቦምቦች ቢኖሯትም ሁሉንም በአንድ ጊዜ ማጥፋት እንደማትችል አምናለች። የእስራኤል ደህንነት ተቋማት እንደሚሉት የኢራን ሚሳኤል አርሰናል አሁንም በሺዎች የሚቆጠሩ ዝግጁ ሚሳኤሎችን እንደያዘ ነው። እስራኤል ከዚህ ቀደም ትኩረቷ ሐማስና ሂዝቦላ ላይም ነበር። አሁን ግን ትልቁ ስጋት ቀጥታ ከኢራን የሚመጣው ጥቃት ሆኗል። ኢራን ሚሳኤሎቿን ከገዛ መሬቷ ብቻም ሳይሆን ከየመን ሁቲዎች፣ ከኢራቅና ከሱሪያ በአንድ ጊዜ ልታዘንብም ትችላለች። የእስራኤልን በ360 ዲግሪ መከላከያ እንድትዘረጋም ያስገድዳታል። ኢራን የሚሳኤል ቴክኖሎጂውን ራሷ ስለምታመርተው የውጭ ማዕቀብ ጥቃቱን ሊያቆሙ አልቻለም። ይህ ለእስራኤል ማለቂያ የሌለው ስጋት ሆኖባታል። እስራኤልን መረጃ ለዓለም ይፋ ማድረጓ ሁለት ዓላማ አለው። አንደኛው ለአሜሪካ መልእክት ለመላክ ነው። ኢራን አደገኛ ደረጃ ላይ ደርሳለች፣ ስለዚህ በጋራ እንመክት የሚል ግፊት ለማድረግ ነው። ሁለተኛው ደግሞ ለኢራን ማስጠንቀቂያ ለመስጠት ነው። ጥቃታችሁን እንደ ኒውክሌር ጥቃት ስለምንቆጥረው የምንሰጠው ምላሽም እጅግ ከባድ ኒውክሌር መልስ ይሆናል የሚል ቀይ መስመር ለማስመር ነው። ተመልካቾቻችን እስራኤል የኢራን ሚሳኤል እንደ ኒውክሌር ነው ስትል ነገሩ እየቆጡን አውርድ ብላ የብብቷን ጣለች እንዳይሆንባትም እየሰጋች ነው። ምክንያቱም ከዚህ ቀደም የኢራን የሚሳኤል ፋብሪካዎች አውድም ያለው ብላም ነበር። አሁን ግን አልጠፉም እያለች ምስክርነቷንም እየሰጠች ነው። ነገሩ እንዲህ ነው። ኢራን ሚሳኤሎቿን መሬት ውስጥም ቀብራ ተኩሱኝ እያለች ነው። እስራኤል ደግሞ አይረን ዶም አለኝ ትላለች። ተመልካቾቻችን በሁለቱ ኃያላን መካከል ያለው የቴክኖሎጂ ፉክክር ዓለምን እንቅልፍ ነስቷታል። ይህንን የቴክኖሎጂ ፉክክሩን ይበልጥ ለመረዳት ደግሞ ቻናላችንን ሰብስክራይብ ማድረግ እንዳይዘነጉም። ከመካከለኛ ምስራቅ ሲሰማ ሰሞኑን አሜሪካ ክርስቲያኖች ተጠቅተዋል በሚል በናይጄሪያ ካስወነጨፈቻቸው ሚሳኤሎች ውስጥም ሦስቱ አለመፈንዳታቸው ከፍተኛ መነጋገሪያ ሆኗል። ያልፈነዱት ሦስቱ ሚሳኤሎች ደግሞ አሜሪካ የምትኩራራባቸው የረጅም ርቀት ተወንጫፊና የኒውክሌር መሸከም የሚችሉት የቶማሃውክ ሚሳኤሎች መሆናቸው ጉዳዩን የበለጠ አነጋጋሪ ሲያደርገው የአሜሪካን የጦር መሳሪያዎች ደካማ ጎንንም ያሳየም ሆኗል። አሜሪካ በናይጄሪያ ውስጥም የሚፈጸሙ የሃይማኖት ጥቃቶችን ለመቀልበስ በሚል ነበር ድንገተኛ ጥቃት የሰነዘረችው። ነገር ግን ትኩረቱ ከጥቃቱ ይልቅም ወደ ሚሳኤሎቹ ዙሯል። ቶማሃውክ ሚሳኤሎች በራዳር የማይታዩና እጅግ ዘመናዊ እንደሆኑም ይነገራል። ይሁን እንጂም ሦስቱ ሚሳኤሎች ናይጄሪያ መሬት ላይ አርፈው ሳይፈነዱ መቅረታቸው የአሜሪካን ወታደራዊ የበላይነት ጥያቄ ውስጥም ከቶታል። ምንም እንኳን ትራምፕ የሚገርም ውድመት በአሸባሪዎች ላይ አድርሰናል ቢልም እስካሁን ይህ የተባለ ውጤት አልተገኘም። ከዚህ ይልቅ የቶማሃውክና የሄልፋየር ሚሳኤሎቹ ሳይፈነዱ መክሸፋቸው ትልቅ መነጋገሪያ ሆኗል። የቶማሃውክ ሚሳኤል የአሜሪካ የባህር ኃይል ተወዳዳሪ የሌለው ዱላ ተብሎ ይጠራል። ቶማሃውክ ክሩዝ ሚሳኤል ሲሆን በጣም ዝቅ ብሎ ከመሬት ጥቂት ሜትሮች ከፍ ብሎ ስለሚበርም ራዳሮች በቀላሉ ሊያዩት አይችሉም። በሰዓት 880 ኪሎ ሜትር ይጓዛል። እነዚህ ሚሳኤሎች ተራ ፈንጂ ብቻም ሳይሆኑም WAT ኒውክሌር ዋርሄድ የመሸከም አቅም አላቸው። በናይጄሪያ መሬት ላይ የወደቁት ሚሳኤሎች የኒውክሌር ቴክኖሎጂ ሚስጥርን ያዘሉ በመሆናቸው አሜሪካ ቁርጥራጮቻቸው እንኳን በሌላ ሀገር እጅ እንዲገባ አትፈልግም። አንድ የቶማሃውክ ሚሳኤል ዋጋ እስከ $2 ሚሊዮን ያወጣል። 3 ሚሳኤል ሳይፈነዳ ቀረ ማለት $6 ሚሊዮን መሬት ላይ ተጣለ ማለት ብቻም ሳይሆን የአሜሪካ የጦር መሳሪያ ኩራት ተሰበረ ማለት ነው። ለምንድን ነው ግን አልፈነዱት? ወታደራዊ ተንታኞች የተለያዩ ነጥቦችን እያነሱ ነው። በናይጄሪያ የሆነው ክስተት በአሜሪካ ወታደራዊ ሳይንቲስቶች ዘንድም ትልቅ ክርክርን ጭሯል። ናይጄሪያ ውስጥ የሚንቀሳቀሱ ሌሎች ኃይሎች የአሜሪካ ሚሳኤሎችን የሚቆጣጠረውን ሲስተም በቴክኖሎጂ ጠልፈውት አሊያም ደግሞ የኤሌክትሮኒክ ጃሚንግ ሊሆን እንደሚችልም ጠርጥሯል። ናይጄሪያ ውስጥ የሚንቀሳቀሱ የአካባቢ ታጣቂዎች ወይም ደግሞ በስተጀርባ ያሉ የውጭ ኃይሎች ለምሳሌም የሩሲያ ዋግነር ግሩፕ በአካባቢው ካለ የሚሳኤሉን GPS ሲግናል ጃም በማድረግ አቅጣጫውን እንዲሰጥና ሳይፈነዳ እንዲወርቅም አድርገውት ሊሆን ይችላል ተብሎም ተጠርጥሯል። ሌላው የሶፍትዌር ብልሽት አጋጥሞት ሊሆን እንደሚችልም ተጠቁሟል። ሚሳኤሎቹ ኢላማቸው ላይ ሲደርሱ እንዲፈነዱ የሚያዘው ፊውዝ ወይም ደግሞ ሴንሰር በናይጄሪያ ካለው ከፍተኛ ሙቀት ወይም የአየር ንብረት ጋር ተያይዞ ስራ አቁሞ ሊሆን ይችላል። ሌላኛው ደግሞ የጥራት ጉድለት ነው።
አሜሪካ በክምችት የቆዩ ሚሳኤሎችን ተጠቅማ ከሆነ የኬሚካል ክፍሎቹ ጥራት ቀንሶ ሊሆን ይችላል። እነዚህ ሚሳኤሎች ኒውክሌር መሸከም አቅም ያላቸው በሆኑ ሳይፈነዱ መቅረታቸው አሜሪካ በድንገት የኒውክሌር አደጋ ልታደርስ ትችል እንደነበርም ያሳያል። ይህ አሜሪካን ደካማ ጎን ለዓለም ያጋለጠ ትልቅ ክስተትም ሆኗል። አሜሪካ በናይጄሪያ ላይ ሚሳኤል ያስወነጨፈችው በሰብአዊ መብት ስም ቢሆንም በስተጀርባው ግን ሌሎች ምክንያቶች አሉት ተብሎም ይታሰባል። አሜሪካ በአፍሪካ ቀንድና በምዕራብ አፍሪካ ያጣችውን ተጽዕኖ ለመመለስ ኃይል አለኝ የሚል መልእክትም ለናይጄሪያና ለአካባቢ ሀገራት ለመላክ ፈልጋም ነበር። ናይጄሪያ በቅርቡ ከሩሲያ ጋር ወታደራዊ ስምምነቶችን ለመፈረም ማሰቧም ዋሽንግተንን ክፉኛ አስቆጥቷል። ይህ ሚሳኤል እኛ ከሌለን ሰላም አታገኙም የሚል የማስፈራሪያ መልእክት ነበረው። ናይጄሪያ በአፍሪካ ግዙፍ የነዳጅ ሀብት ካላቸው ሀገራት አንዷ ናት። አሜሪካ በሽብር ስም እዚያ መገኘት የምትፈልገው ይህንን ኢኮኖሚያዊ ጥቅም ለማስጠበቅ ነው። ይሁንና ሚሳኤሎቹ ሳይፈነዱ መቅረታቸው ግን መልእክቱን ገልብጦታል። አሁን ናይጄሪያ አሜሪካን ሉዓላዊነቴን ጥሳለች ብላ ለመክሰስም የሞራል የበላይነት አግኝታለች። አሜሪካውን ያለችበት ትልቁ ጭንቀት ሚሳኤሎቹ መክሸፋቸው አይደለም፣ ሚሳኤሎቹ በማን እጅ ይገባሉ የሚለው ነው። ያልፈነዱት 3 ሚሳኤሎች በናይጄሪያ ጦር እጅም ከገቡ ናይጄሪያ ለሩሲያ ወይም ለቻይና መሐንዲሶች ልትሰጥ ትችላለች። እነሱ ደግሞ ሚሳኤሉን ፈተው የውስጥ ሚስጥሩን የራዳር መከላከያ ዘዴውንና የሞተሩን አሰራር ኮፒ ሊያደርጉት ይችላሉ። ይህ ለአሜሪካ ብሔራዊ ደህንነት አደጋ ነው። ሚሳኤሎቹ ሳይፈነዱ መገኘታቸው ጠላቶቿ የቶማሃውክን የኮምፒውተር ኮድን በቀላሉ እንዲያገኙት እድል ይሰጣል። ይህ ኮድ ከተገኘ ወደፊት አሜሪካ የምታስወነጭፋቸው ሚሳኤሎች በሙሉም አየር ላይ ያሉ አቅጣጫቸው እንዲቀይሩ ማድረግ ይችላል። ምንም እንኳን ሚሳኤሎቹ የኒውክሌር ራስ ባይኖራቸውም ኒውክሌር ለመሸከም የተሰሩበት ፍሬም እና ሺልዲንግ ራሱ ትልቅ ወታደራዊ ሚስጥር ነው። የናይጄሪያ ጦር ኃይል ያልፈነዱትን ሚሳኤሎች በከፍተኛ ጥበቃ ስር አድርጓቸዋል። አሜሪካ መልሱልኝ ብላ ብትጠይቅም ናይጄሪያ ግን በሉዓላዊነቴ ላይ የደረሰው ጥቃት ምርመራ አድርጋለሁ በሚል ለጊዜው እምቢታዋን ገልጻለች። አሜሪካ ለሌሎች ሀገራት የምታቀርበው መሳሪያ እንዲህ የሚከሽፍ ከሆነ አጋሮቹ አሜሪካ በእውነትም ልትጠብቀን ትችላለች ብለው እንዲጠራጠሩም ያደርጋል። የአሜሪካ ተቀናቃኞች ይህንን አጋጣሚ ለፕሮፓጋንዳ የተጠቀሙበት ነው። የሩሲያ ሚዲያዎች የአሜሪካ ቴክኖሎጂ ናይጄሪያ ውስጥም ዝገት አገኘው በማለትም የራሳቸውን የጦር መሳሪያ ገበያን ለማስተዋወቅም እየተጠቀሙበት ይገኛሉ። አሜሪካና ቻይና አሜሪካ የምትፎክርበት መሳሪያ ናይጄሪያ ላይ መሬት ለብሷል በማለት የአሜሪካ ጦር መሳሪያዎች የወረቀት ነብር ፔፐር ታይገር መሆናቸውን ለዓለም ለማሳየት እየሰሩ ነው። ሌሎች ሀገራት የአሜሪካን መሳሪያ ከመግዛት ይልቅም ወደ ሌላ አማራጭ እንዲዞሩ የሚያደርግ ትልቅ ጸረ ማስታወቂያ ሆኖባታል። ተመልካቾቻችን እስኪ ያስቡት፣ አሜሪካ ቶማሃውክ የሚባል ዘመናዊ ሚሳኤል በቢሊዮን ዶላር ሰርታም ከተኮስኩት አይስትም ብላ ናይጄሪያ ላይ ስትለቀው ሚሳኤሉ ናይጄሪያ መሬት ላይ ሲደርስ አልፈነዳም ብለው አድማ አደረገ። ጉዳዩ ከመፈንዳትና ካለመፈንዳት በላይ ነው። ይህ ክስተት የአሜሪካ ወታደራዊ በላይነትን ማብቂያ መጀመሪያ ይሆን የሚል ጥያቄንም አስነስቷል። ቶማሃውክ ሚሳኤል ማለት የአሜሪካ የክብር ምልክት ነው። ያ ምልክት ናይጄሪያ ውስጥ መሬት ላይ ተዘርሮ ሲገኝ የዋሽንግተን ጀነራሎች እንቅልፍ አጥተዋል። የናይጄሪያ ገበሬዎችም ሜዳ ላይ ወድቆ ሲያዩት ምናልባትም ከሰማይ የወረደ ትልቅ ብረት መስሏቸው ሊሆን ይችላል። ግን ደግሞ አሜሪካውን እባካችሁ ሚሳኤሉን መልሱልኝ እያለች በጭንቀት ላይ ትገኛለች። እናንተ ግን እንደ አሜሪካ ሚሳኤል ሳትከሽፉ ያችን ላይክ ምልክት አሁኑን ተጫኗት። የእኛ ቻናል መረጃ እንደ ቶማሃውክ ሳይሆን እንደ እሳት ይፈንዳል። የአሜሪካው ቶማሃውክ ናይጄሪያ ውስጥ የገጠመው ውድቀት የዓለምን የኃይል አስተላለፍ ሊቀየረው ይችላል። አሜሪካ አሁንም የዓለም ፖሊስ ሆና መቀጠል ትችላለች ወይንስ ደግሞ ቴክኖሎጂዋ ዝገት ደርሶባታል? እናንተስ ምን ትላላችሁ? ሚሳኤሎቹ ሳይፈነዱ የቀሩት በብልሽት ነው ወይስ ደግሞ በሴራም? የእናንተን ግምት በኮመንት አጋሩኝ። ቪዲዮ ስለተከታተላችሁ አመሰግናለሁ። ሰብስክራይብ ያላደርጋችሁ ቤተሰቡ ነው። በሌላ ሰበር መረጃ እስክንገናኝ ቸር ሰንብቱም።